ተባብረን እናጥፋቸው። ኤርትራ ድንበር ላይ የተደረገው ጥብቅ ወታደራዊ ስብሰባ። ህወሓት የኢትዮጵያን ብር በኤርትራ ናቅፋ እየቀየረ መሆኑ ተሰማ። አብይ በአማካሪያቸው በኩል ተኮሱ። ታመሰግኑን ይገባ ነበር። 4 ኪሎ ለቀረበበት ክስ አነጋጋሪ ምላሽ ሰጠ። የተፈራ ሆነ። ቀይ ባህር ላይ ማዕቀብ ተጣለ። የየመን ሁቲዎች ዛሬም በቀይ ባህር ላይ መርከቦች እንዳይተላለፉ አገዱ። በባለፈው ጦርነት ወቅት እንዳደረገው ህዝቡን እየሰበሰበ ወደ ጦርነት ሊገባ እንደሆነ እየገለጸ የሚገኘው ህወሓት በክልሉ ከህዝቡ ጋር ከሚያደርገው ስብሰባ ባሻገር ድንበር ላይ ከአጋሩ ሻዕቢያ ጋር ጥብቅ ወታደራዊ ስብሰባ ማካሄዱ ለማወቅ ተችሏል። ህወሓት ለጦርነት እያደረገው የሚገኘው ዝግጅት የመጨረሻ ምዕራፍ ላይ መድረሱን እያወጀ ሲሆን የአሁኖቹ ስብሰባዎችም ጦርነቱን ለማስጀመር የሚረዱ እንደሆነ እየተነገረ ይገኛል። ህወሓት ድንበር ላይ ያደረገው ስብሰባ ምን ላይ ያነጣጠረ ነው የሚለውንና ቡድኑ የኢትዮጵያን ብር በናቅፋ እየቀየረ ስለመሆኑ የምንመለከት ይሆናል። በሌላ መረጃችን ደግሞ የጠቅላይ ሚኒስትሩ አማካሪ የሰነዘሩት ጠንካራ ሂስ በብዙ እያነጋገረ ነው። ይህንን ጨምሮ በቀይ ባህር ላይ በሳውዲ የተጀመረው እርምጃ ወደ ሌሎች አገራት መዞሩ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የፕሪቶሪያን ውል በይፋ አቀዳዶ የጣለው ህወሓት የፌዴራል መንግስቱን ለማፍረስ ድንበር አቅራቢያ የሴራ ስብሰባ ማካሄዱ ተገለጸ። የህዝብና የሀገር ሰላም የማይበጃው የህወሓት ቡድን ከለመደው እኩይ ተግባሩ ሳይታቀብ አሁንም በግልጽ የጥፋት ዓላማውን ማወጁ ተብራርቷል። ሀገሪቱን እያስተዳደረ ያለውን የብልጽግና መንግስት ለመጣል ሀገር አፍራሽ ዝግጅቱን በይፋ እያካሄደ እንደሚገኝ ተገልጿል። ቡድኑ ካለፈው እሁድ አንስቶ ህልውናዬ የሚረጋገጠው በብልጽግና መቃብር ላይ ነው በሚል የጥፋት መሪ ቃል የቁልቁለት ጉዞውን የሚያፋጥኑ ስብሰባዎችን ሲያካሄድ መሰንበቱ ተነግሯል። በእነዚህ የሴራ ስብሰባዎች ላይ ከወትሮ በተለየ መልኩ የህወሓት አመራሮች ብልጽግናን በተቻለ ፍጥነት ተባብረን ከስልጣን ማስወገድ አለብን በማለት በግልጽ ሀገር የማፍረስ ፍላጎታቸውን ማንጸባረቃቸው ተነግሯል። ይህ የጥፋት ስብሰባ ዛሬም እየቀጠለ ሲሆን የቡድኑ ምክትል ሊቀመንበር አቶ አማኑኤል አሰፋ በተገኙበት ከኤርትራ ድንበር አቅራቢያ ከሻዕቢያና ሌሎች አጋር ኃይሎች ጋር በመሆን መንግስትን ስለመገልበጥ ሲዶልቱ መዋላቸው ታውቋል። ከኤርትራ ድንበር አቅራቢያ በምትገኘው አድዋ ከተማ በተካሄደው በዚህ የሴራ ስብሰባ የትግራይ ህዝብ ህልውና የሚረጋገጠው በብልጽግናው አገዛዝ መቃብር ነው በሚል ህዝብን ከህዝብ የሚያጋጭ አደገኛ ንግግር ማድረጋቸው ተጠቁሟል። አማኑኤል ገጥሞናል ከሚሉት የራሳቸው የፖለቲካ ውድቀት ለመሸሸግ በአገዛዙ ምክንያት ህልውናችን አደጋ ላይ ከወደቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በማለት ጥፋትን ለማስፋፋት መወሰናቸውን ማረጋገጣቸው ተብራርቷል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ባለፈው ሳምንት መሬት ላይ የወረደ ጽምዶ የሚባል ጥምረት የለም በማለት ህዝብን ለማደናገር ሲሞክሩ የነበረ ቢሆንም አሁን ግን የጽምዶን ህልውና አምነው ከውጭና ከውስጥ የጥፋት ኃይሎች ጋር በመተባበር ሀገር የማፍረስ ሴራቸውን ይፋ ማውጣታቸው ተነግሯል። ህወሓት በግልጽ እንደለመደው የፕሪቶሪያን የሰላም ስምምነት እግር ስር ጥሎ በመርገጥ የኢትዮጵያ መንግስት ለመጣልና ሀገርን ለማፍረስ እየተንቀሳቀሰ መሆኑ ተነግሯል። የቡድኑ ዋና ዓላማ የፕሪቶሪያ ስምምነት እንዲከበርና የትግራይ ህዝብ ሰላም እንዲያገኝ መታገል ሳይሆን ስልጣን ለመያዝ ሲል ሀገርን ወደ ባሰ ምስቅልቅልና ጦርነት መክተት እንደሆነ በራሱ አንደበት ማረጋገጡ ይፋ ሆኗል። ለዚሁ ዓላማ ይረዳው ዘንድ በኤርትራ በኩል ነዳጅና መሳሪያ እያስገባ የሚገኘው ህወሓት ከሎጂስቲክ ማከማቻዎቹ በተጨማሪ አሁን ደግሞ የቡድኑን የፋይናንስ ካፒታል ወደ ኤርትራ ናቅፋ በመቀየር እያከማቸ መሆኑ ተሰምቷል። ህወሓት በእጁ ላይ የሚገኘውን ጥሬ የኢትዮጵያ ብር በኤርትራ ናቅፋ ከመለወጥ በተጨማሪ በጥቁር ገበያ ከፍተኛ የአሜሪካ ዶላር እየሸመተበት ሲሆን የተወሰነው ደግሞ በሱዳን ፓውንድ እየቀየረ መሆኑን የሚገልጹ መረጃዎች በስፋት ወጥተዋል። ቡድኑ በሱዳንና በኤርትራ በኩል ለሚደረግ የውጭ እንቅስቃሴና የጦር መሳሪያ ግዢ እንዲሁም ደግሞ አጠቃላይ ወታደራዊ እንቅስቃሴ ለመደገፍ የሚሆን ከፍተኛ መጠን ያለው ገንዘብ ወደ ኤርትራ መገበያያ ገንዘብ ናቅፋና የሱዳን ፓውንድ ከመቀየር ባለፈ ላለፉት 6 እና ከዛ በላይ ለሚሆኑ ወራት የኤርትራው ናቅፋ በተለይ በኢትዮ ኤርትራ አዋሳኝ ከተሞች የኢትዮጵያን ብር ተክቶ ዋነኛ መገበያያ እንዲሆን ማድረጉ የሚታወስ ነው። አሁን እያደረገው ያለው እንቅስቃሴ ደግሞ በክልሉ የሚገኘውን የጥሬ ገንዘብ እጥረት በማባባስ በህዝቡ ላይ የከፋ የኢኮኖሚ ጫና እንዳያስከትል ተሰግቷል። ይህ ገንዘብ ከዲያስፖራ ደጋፊዎች እንዲሁም ደግሞ ከግብጽ የተገኘ ድጋፍ እንደሆነ የገለጹት የመረጃ ምንጮች የዚህ ወደ ናቅፋ እየተቀየረ ያለው ገንዘብ ዋና ዓላማው ጦርነት በሚነሳበት ወቅት ሊኖር የሚችለውን የኢትዮጵያ የመገበያያ ገንዘብ እጥረትና የብር እንቅስቃሴ ገደብ ለመሸፈንና የውጭ ንግድና ሎጂስቲክስ መስመር ያልተቋረጠ ለማድረግና ቀጣይነት ያለው የተራዘመ ጦርነት ለማድረግ ታስበው እንደሆነ መረጃዎች ይገልጻሉ።
በቀጣይ መረጃ ጠቅላይ ሚኒስትር አብይ በመንግስታቸው ላይ ለቀረበ ክስ በአማካሪያቸው በኩል ጠንከር ያለ ምላሽ ሰጥተዋል። የጦርነት ማስጠንቀቂያ መግለጫው በገዢ ፓርቲና በህወሓት ከፍተኛ አመራሮች መካከል የከረረ የታሪክና የቃላት ጦርነት ቀስቅሷል። የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት የፓርቲውን የነጭ ሽብር ታሪክ በመጥቀስ ከባድ አጸፋ የሰጡ ሲሆን የህወሓቱ ከፍተኛ አመራር በበኩላቸው ገዢው ፓርቲ ራሱ የድሮን ጥፋት መስመር ተከትሏል ሲሉ ሌላ ክስ አሰምተዋል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ መንግስት በፕሪቶሪያ ሰላም ስምምነት የገባውን ቃል በመጣስ ትግራይን በድምፅ አልባ ከበባ ውስጥ በማስገባት ክልሉን ወደ ዳግም ጦርነት ለመመለስ በትጋት እየሰራ ነው በሚል ባወጣው ጠንካራ መግለጫ የ4 ኪሎን መንግስት መክሰሱ ይታወሳል። ፓርቲው በትላንትናው ዕለት ለህዝብ ባደረሰው መግለጫ የፌዴራል መንግስት በትግራይ ክልል ላይ የመንግስት ሰራተኞችን ደሞዝ፣ የነዳጅ አቅርቦትና በጀት የመከልከል እንዲሁም የመሰረታዊ አገልግሎቶችን ማዕቀብ የማድረግና የትራንስፖርት መንገዶችን የመዝጋት ድርጊቶችን እየፈጸመ ነው ብሏል። በተጨማሪም በቅርቡ በአዲስ አበባ መስቀል አደባባይ ህወሓትን በማውገዝ የተካሄደውን የተቃውሞ ሰልፍና አስተባባሪዎች በይፋ የተቸው ፓርቲው ይህን መሰል አካሄድ ሀገሪቱን ወደ ሌላ የኃይል እርምጃ ለመግፋት የታለመ የፕሮፓጋንዳ ዘመቻ ነው ሲል የከረረ ክስና ወቀሳ ሰንዝሯል። ይሁን እንጂ ይህ የኢህአፓ መግለጫ በገዢው ፓርቲው ዘንድ በቀላሉ ያልታለፈ ሲሆን የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት የፓርቲውን ታሪካዊ ጠባሳ ወደ መድረክ በመጎተት ጠንካራ ምላሽ በይፋ ሰጥተዋል። ዲያቆን ዳንኤል ክብረት በሰጡት አጭር አጸፋዊ መልስ ቀይ ሽብርን ያመጣው ደርግ ታግዶ ነጭ ሽብርን ያመጣው ኢህአፓ ወደ ኢትዮጵያ ፖለቲካ መድረክ እንዲመለስ ሊፈቀድለት አይገባም ነበር በማለት የፓርቲውን የትጥቅ ትግል ታሪክና የነጭ ሽብር ትዝታ በማጣቀስ በቁስሉ ላይ እንጨት ለመስደድ ሞክረዋል። በሌላ በኩል የህወሓት ምክትል ሊቀመንበርና የክልሉ ፍትህ ቢሮ ኃላፊ የሆኑት አቶ አማኑኤል አሰፋ በዚህ ጉዳይ ዙሪያ ማብራሪያ የሰጡ ሲሆን በትግርኛ ባስተላለፉት መልእክታቸውም ከግማሽ ክፍለ ዘመን በፊት በህዝቡ ላይ የጥፋት አቋም ይዞ የነበረው ኢህአፓ ዛሬ ከትግራይ ጎን ሲቆም የሚቆጡ የብልጽግና ደጋፊዎች ቁጣቸው ድርጅቱ ተሳስቷል በሚል ሳይሆን የብልጽግና መንግስት ራሱ የድሮውን የኢህአፓ ጸረ ህዝብ አቋም ተክቶ በመተወል ላይ በመሆኑ ነው ሲሉ ከሰዋል። በዚሁ ወደ መጨረሻው መረጃችን ተሻገረን። የየመን ሁቲዎች ዛሬም በቀይ ባህር ላይ መርከቦች እንዳልፉ አገዱ። የየመን ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ ገደብ ከጣሉ በኋላ ተጨማሪ መርከቦች በቀይ ባህር በኩል እንዳልፉ መከልከላቸው ተዘግቧል። ማክሰኞ ዕለት ከሳውዲ ወደብ የተነሱ 3 ግዙፍ ነዳጅ ጫኝ መርከቦች ማስጠንቀቂያ ተሰጥቷቸው አቅጣጫቸውን እየቀየሩ ሲሆን ዛሬ ረቡዕ ደግሞ 4 የሳውዲን ነዳጅ የጫኑ መርከቦች በደቡባዊ ቀይ ባህር በኩል ማለፍ በመከልከላቸው ወደ ኋላ መመለሳቸው ተዘግቧል። ከአሜሪካ ጋር ጦርነት ውስጥ የገባቸው የኢራን አጋር የሆኑትና የመን የባህር ዳርቻ የሚቆጣጠሩት ሁቲዎች ሰኞ ዕለት ወደ ሳውዲ የሚሄዱና ከሳውዲ የሚነሱ መርከቦች በቀይ ባህር በኩል ወደ ባቤል ማንዴብ ማለፍ እንደማይችሉ አስጠንቅቀዋል። ዛሬ አቅጣጫቸውን እንዲቀይሩ ከተገደዱት መርከቦች መካከል ሁለቱ ወደ ሰሜን በማቅናት በሱዌዝ ካናል በኩል ጉዟቸውን እንዳደረጉ ተዘግቧል። ይህ በእንዲህ እንዳለ የአውሮፓ ባህር ኃይል ከአሜሪካ ከእስራኤልና ከሳውዲ አረቢያ ጋር ግንኙነት ያላቸው መርከቦች ለጊዜው በቀይ ባህር በኩል ጉዞ እንዳያደርጉ አስጠንቅቋል። ለዚህም ምክንያቱ ከሀገራቱ ጋር የሚያዙ መርከቦች በሁቲ ታጣቂዎች ጥቃት ሊፈጸምባቸው የሚችልበት ከፍተኛ እድል ስላላቸው መሆኑን በመጥቀስ በጉዞ ላይ ያሉም ከሆነ አቅጣጫቸውን እንዲቀይሩ መክሯል። በቀይ ባህር የመርከቦች እንቅስቃሴ ላይ የተፈጠረው ስጋት በሆርሙዝ ሰርጥ ላይ ለወራት ካለው ቀውስ ጋር ተደማምሮ በዓለም የነዳጅ አቅርቦት ላይ ጫና ስለሚፈጥር የዋጋ ጭማሪ ማስከተሉ እንደማይቀር እየተነገረ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።